ሊቀመንበሩ ስልጣን አስረከቡ። ህወሓት መቀሌን ተቆጣጠረ። ከጎዴ የተሰማው ምንድነው? የምንላችኋለን። አብራችሁን ቆዩ። ትግራይ ምን ያስባሉ ብሎ ለመረዳት የሚያስችል ቅርበት መፍጠር ነው ለትግራይ ህዝብ የሚጠቅመው። ሰው ሁሉም ተደብቃ የምታገኘው ማታገኘው ከፌደራል መንግስቱ ጋር ግንኙነት የለኝም እያለ በሚያወጣው ድምጽ በሚያወጣው ጩኸት ነው ተቀባይነቱን ሊያረጋግጥ ነው። እንደዚህ አይነት አደገኛ ፖለቲካል ኢንቫይሮንመንት ነው የተፈጠረው። ግን እንደዛም ሆነ የዚህ ፖለቲካል ግሩፕ ምንለው ጠባብ ጥቅሙን ብቻ ያየ ቡድን አባዜ ከመሆን አልፎ የትግራይ ህዝብ የፌደራል መንግስት ጋር ነጋዴዎች ቀደም እንታነሷቸው ነበር ተጠቃሚነት ይሹ የነጋዴዎች ጉዳይ ፌደራል መንግስት ጋር ቀጠሮ ያዘልን ጠቅላይ ሚኒስትሩ ጋር ያዘልን ነው የምጨቀጨቀው እኔ እንጂ አዲስ አበባ ሄደህ በማድረግ ክብራችን አስነካ የሚል ህዝብ የለም። በትግራይ በህወሓት አመራሮች መካከል ለወራት የቆየው አለመግባባት ተባብሶ አንደኛው ወገን በታጠቁ ኃይሎች በመታገዝ የአስተዳደር ተቋማትን እየተቆጣጠረ ይገኛል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል የሚመሩት ቡድን እየወሰደ ያለው እርምጃ እብደት በማለት ድርጊቱን ክልሉን ወደ አደገኛ ሁኔታ ሊወስደው ይችላል ሲሉ እያስጠነቀቁ ነው። ባለፉት ቀናት የተባባሰውን ሁኔታ ተከትሎ አቶ ጌታቸው ረዳ በአሁኑ ጊዜያት የት እንዳሉ ወደ መቀሌስ መቼ እንደሚመለሱ የፌደራል መንግስቱን ድጋፍ ስለመጠየቃቸው አስተዳደራቸው በክልል ውስጥ ስላለ የመቆጣጠር አቅም የቢቢሲ ኒውስ ባልደረባ ካትሪን ባይሩሃንጋ ጠይቃለች። አቶ ጌታቸው በአሁኑ ወቅት በትግራይ ክልል ስለተከሰተው ቀውስ መልስ በመስጠት ይጀምራሉ። አቶ ጌታቸው የመንግስት ማህተም መንጠቅ ማለት ስልጣን መያዝ ማለት አይደለም፣ ነገር ግን መሬት ላይ ያለውን እውነታ በመዘባረቅ ከፌደራል መንግስት ጋር ያለውን ግንኙነት መጠምዘዝ ነው ዓላማው። አንድ የህወሓት አንጃ ከፌደራል መንግስት ጋር መደራደር ከጀመረ የፕሬዝዳንትነት ቦታውን ይዛል የሚል አስተሳሰብ አለ። አብዛኛው የወታደሩ ክፍል የትግራይ ግዛት አንድነት መጠበቅ አለበት ብሎ ነው የሚያምነው። የፕሪቶሪያ ስምምነት ሙሉ በሙሉ እንዲፈጸም ይሻል። አንዳንድ ቦታዎች ሰው በተሰበሰበበት ጥይት ተተኩሷል። ይህ የሆነው አንዳንድ እብድ ሰዎች የመንግስት ማህተም ለመንጠቅና ስልጣን ለመያዝ ካላቸው ጥም የተነሳ ነው። ዓላማው ከተማ መቆጣጠር ሳይሆን በአንዳንድ ከተሞች ግርግር መፍጠር ነው ብለዋል። አሁን ትግራይ ነው ያሉት ወይ ተብሎ ለተጠየቁት ጥያቄ አሁን አዲስ አበባ ነው ያለሁት፣ ትግራይን ጥለው ለምን ወጡ ሲባሉ ከጠቅላይ ሚኒስትሩ ዶክተር አብይ አህመድ ስልክ ተደውሎልኝ የመጣሁት ጠቅላይ ሚኒስትሩ መሬት ላይ ያለውን ነገር እንዳብራራላቸው ነው የጠሩኝ። ይህን ጉዳይ ከጠቅላይ ሚኒስትሩ ብቻ ሳይሆን ከአንዳንድ ምዕራባውያን ዲፕሎማቶች ጋር እየተወያየሁበት ነው ያለሁት። ከአውሮፓና ከዩናይትድ ስቴትስ አምባሳደሮች ጋር አውርቻለሁ። እነዚህም ሰዎች ሁኔታውን እየተከታተሉት ይገኛሉ። የፕሪቶሪያ ስምምነት ተፈጻሚ እንዲሆንም እያገዙን ያሉ ዲፕሎማቶች ናቸው ብለው መልሰዋል። በቅርቡ ይመለሳሉ ወይ ተብሎ ለተጠየቁት መልስ አሁን እመለሳለሁ፣ ከጠቅላይ ሚኒስትሩ ጋር ያለኝን ስብሰባ ማጠናቀቅ አለብኝ፣ በሚቀጥሉት ቀናት ሌሎች ስብሰባዎችም አሉኝ፣ በሚቀጥለው ሳምንት መጀመሪያ እመለሳለሁ፣ እቅዴ እሱ ነው ብለዋል። ማህበራዊ ሚዲያ ላይ የምንከተለው ነገር ከትግራይ ሸሽተው እንደወጡ ነው ለተባሉት ጥያቄ ትላንት ከሰዓት ከህዝብ ጋር ውይይት እያደረኩ ነበር። የጊዜያዊ አስተዳደሩ አጋር የሆነ የፌደራል መንግስቱ ስልክ ደወለልኝ። እርግጥ ነው ሁኔታው የሚያሳስብ ነው። ፌደራል መንግስቱ ትግራይን የሚያስተዳድሩ ሰዎችን ስብሰባ ጠርቶ የማናገር መብት አለው። ነገር ግን ይሄ የሚባለው ነገር አንደኛው የህወሓት ክፍል ብጅታ መፍጠር ካለው ዓላማ ነው። ለውጥ ማምጣት የሚሹ ሰዎች እኔን ጨምሮ ከትግራይ እየወጡ ነው ይላሉ። ነገር ግን ትግራይን ሸሽቶ ወጥቷል የሚባለው ሐሰት ነው። ህዝቡን ግራ ለማጋባት ያሰራጩት ወሬ ነው ብለዋል። ከፌደራል መንግስቱ እርዳታ ጠይቋል። የፌደራል ኃይሎች ጣልቃ እንዲገቡ ይፈልጋሉ ለሚለው ጥያቄ በፕሪቶሪያ ስምምነት መሰረት የፌደራል መንግስቱን ኃይሉን ማሰማራት ቢችልም አሁን ባለው ሁኔታ የፌደራል መንግስቱ ኃይሎች ጣልቃ መግባታቸው ትክክለኛ እርምጃ ነው ብዬ አላስብም። ፌደራል መንግስት ከኤርትራ ጋር የምንጋራውን ድንበር የመጠበቅ ኃላፊነት አለ። ነገር ግን እኛ የምንፈልገው ድጋፍ አሁን ግርግር እየፈጠሩ ያሉ ኃይሎች ወደ ልቦናቸው እንዲመለሱ እድል እንዲሰጣቸው ነው። ከጠቅላይ ሚኒስትሩም ጋር ውይይት ካደረኩ በኋላ የሚፈጠረውን የምናየው ይሆናል ብለዋል። በርካታ የትግራይ ተወላጆች ህወሓት አሁንም ወደ ግጭት ሊወስደን ይችላል ብለው ያምናሉ። ከዚህ ቀደም ከነበረው ጦርነት አልፎ አሁን ደግሞ እርስ በራሱ ተከፋፍሏል ይላሉ ለሚለው ጥያቄ በዚህ በጣም ነው የምስማማው። ያፈነገጠው ህወሓት ባለስልጣናትም ሆኖ በቅርቡ ከህግ በላይ የሆነ ድርጊት ለመፈጸም የሞከሩ ወታደሮች ጉዳይ የሚጠቀስ ነው። የትግራይ ህዝብ ሰላም ይገባዋል ብለዋል። የጊዜያዊ አስተዳደሩ ፕሬዝዳንት ኖት ወይ ለሚለው ጥያቄ አዎ የውድቀቱ አካል ነኝ። ይህንን ክጄ አላውቅም። የዚህ ችግር አካል በመሆን ኃላፊነቱን ከመውሰድ ወደ ኋላ አልልም እያልኩ ያለሁት ሌላኛው የህወሓት ክፍል በወታደሩ ታግዞ እየፈጸመ ያለው ድርጊት ሊያሳስበን ይገባል። ይህ ጉዳይ ከፌደራል መንግስቱ ጋር ድጋሚ ጦርነት ውስጥ እንድንገባ ከማድረጉም በላይ ሌሎች የውጭ ኃይሎች እንዲሳተፉ ሊያደርግ ይችላል።
ይህ እንዲሆን በፍጹም አልፈልግም፣ ምክንያቱም የትግራይ ህዝብ ይህ አይገባውም ብለዋል። አሁን ያለው ስጋት የጎረቤት ሀገር ኤርትራ ኃይሎች አንዱን አንጃ የኢትዮጵያ መንግስት ደግሞ ሌላኛውን ደግፈው በትግራይ ጦርነት ያደርጋሉ የሚል ነው ለሚለው ጥያቄ ይህ ጉዳይ የፌደራል መንግስቱ የትኛውን ወገን ይደግፋል የሚል አይደለም። የፌደራል መንግስቱ መሳተፍ ቢፈልግም ኃይሎችን ማሰማራት ይፈልጋል ማለት አይደለም። ኤርትራ ይህን አጋጣሚ ተጠቅማ ከፌደራል መንግስቱ ጋር ግጭት ውስጥ ብትገባ የጦርነት አውድማ የምትሆነው ትግራይ ናት። ይህን ለማስወገድ ነው የሚፈልገው። አለመታደል ሆኖ አንዳንድ የህወሓት ባለስልጣናት ፈቃደኛ እየሆኑ አይደለም። ቢሆንም ይህን ለማስወገድ ባለን አቅም የተቻለንን ማድረግ አለብን ብለዋል። አሁን የእርሶ ጊዜያዊ አስተዳደር ምን ያህል ደህንነቱ የተጠበቀ ነው ለሚለው ጥያቄ ደግሞ አንዳንድ የወታደሩ አካላት ማህተም በመንጠቁ ተግባር ተሳትፈዋል ማለት መላው የትግራይ መከላከያ ኃይል አንደኛውን የህወሓት ኃይል ይደግፋል ማለት አይደለም። እኔ የማውቀው ብዛት ያለው የህወሓት ክፍልና ብዛት ያለው የወታደሩ ክፍል ከጊዜያዊ አስተዳደሩ ጎን ነው። አሁን ያለው መንገጫገጭ መጠቀም የሚፈልጉ ሰዎች እንዳሉ ግልጽ ነው ብለዋል። በትግራይ ዛሬ የተፈጸመውን ጉዳይ ብንዳስስ እንኳን ከ100 ቀናት በላይ ዝግ የነበረው የመቀሌ ከተማ የከንቲባ ጽሕፈት ቤት ተከፍቶ ዶክተር ደብረጽዮን ገብረ ሚካኤል የሚመሩት ህወሓት የመደባቸው ከንቲባ ገብተውበታል። የምስራቃዊ ዞንና የአዲግራት ከተማ አስተዳደሮችም እንዲሁም ዶክተር ደብረጽዮን ገብረ ሚካኤል በሚመሩት ህወሓት ቁጥጥር ስር ውለዋል። በደቡባዊ ምስራቅ ዞን አዲጉዶም፣ የሳምረ እንዲሁም የሀገረ ሰላም ከተሞች የጊዜያዊ አስተዳደሩ መዋቅሮች በህወሓት ተመራጮች መተካታቸው ተገልጿል። ጉባኤ ያካሄደው ህወሓት የሾማቸው የመቀለ ከንቲባ ዶክተር ረዳይ በረሃ የምስራቃዊ ዞን ዋና አስተዳዳሪ ፍስሐ ኃይላይ ዛሬ መጋቢት 4 2017 ዓ.ም በህዝብ ታጅበው ወደ የጽሕፈት ቤቶቻቸው መግባታቸውን አስታውቋል። የአዲግራት ከተማ የከንቲባ ጽሕፈት ቤት ደግሞ ትላንት መጋቢት 3 2017 ዓ.ም የህወሓት ተመራጩ ከንቲባ ገብቶ ስራ መጀመሩን አስታውቋል። ድርጊቱን ያወገዙት በጊዜያዊ አስተዳደሩ የተሾሙ የመቀለ ከንቲባ ብርሃነ ገብረ ኢየሱስና ምስራቃዊ ዞን ዋና አስተዳዳሪ ሰለሞን ተኩ ህገወጥ ተግባሩ የፕሪቶሪያ የሰላም ውል የሚጻረር በመሆኑ ከማውገዝ ባለፈ እስከ መጨረሻው እንደሚታገሉት በመግለጽ ወጣቱ ከግጭት ርቆ ተደራጅቶ እንዲታገል መልእክት አስተላልፈዋል። የትግራይ ሰሜናዊ ምዕራብና የማዕከላዊ ዞን አስተዳደሮችም ጉባኤ ካይጃለው ባለው ህወሓት ቁጥጥር ስር ከዋሉ ወራት ተቆጥረዋል። የትግራይ ደቡባዊ ዞን ከተሞች እስካሁኑ ሰዓት ደቂቃ በጊዜያዊ አስተዳደሩ ሹመኞች እጅ ይገኛሉ። ይህ በእንዲህ እንዳለ ፕሬዝዳንት ጌታቸው ረዳ የሚገኙባቸው በርካታ የጊዜያዊ አስተዳደሩ የስራ ኃላፊዎች ወደ አዲስ አበባ መጓዛቸው ዘገባዎች ገልጸዋል። በሌላ በኩል ደግሞ የትግራይ ክልል ጊዜያዊ አስተዳደር የፌዴራል መንግስት አስፈላጊውን ድጋፍ እንዲያደርግለት መጠየቁን ተከትሎ ህዝባዊ ወያኔ ሓርነት ትግራይ በቀጥታና በተዘዋዋሪ ሶስተኛ ወገን ትግራይ ውስጥ እጁን እንዲያስገባ የሚያደርገው ጥሪ በፍጹም ተቀባይነት የለውም ሲል ተቃውሟል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ትላንት መጋቢት 3 2017 ዓ.ም ባወጣው መግለጫ በጊዜያዊ አስተዳደሩ 4 የሰራዊት ከፍተኛ አመራሮች መታገዳቸው ኃላፊነት ውጪ የተደረገና ተፈጻሚነት የሌለው ውሳኔ ሲል ገልጾት ነበር። ውሳኔው እጅግ አደገኛ ነው ሲል የገለጸው ህወሓት ክልላዊ፣ አገራዊና ቀጠናዊ ሁኔታዎች እጅግ በተወሳሰቡበት በአሁኑ ወቅት ኃላፊነት በጎደለው መንገድ ሰራዊቱን ያለ አመራር በማስቀረት ህዝባችንን ለከፋ የህልውና አደጋ ለማጋለጥ ያለመ ሆን ተብሎ የተፈጸመ አደገኛ ስራ መሆኑ ህዝቡና ሰራዊቱ ሊገነዘበው ይገባል ሲልም አሳስቧል። አክሎም የትግራይ ህገ መንግስትን በመጣስ የተወሰኑ የትግራይ ጊዜያዊ አስተዳደር አመራሮች ከተልኳቸው ወጥተው የውጭ ኃይሎች መሳሪያ በመሆን የትግራይ ህዝብን ብሔራዊ ጥቅም አሳልፈው እየሰጡ ነው ሲል ከሷል። እንደዚሁም የትግራይ ህገ መንግስትን በመጣስ በክልሉ ማቆሚያ የሌለው አደገኛ ሁኔታ እየፈጠሩ ነው። በሰራዊቱና በአመራሩ ላይ ያነጣጠረ ስም ማጥፋትና ማጥላላት እንዲሁም ማስፈራራት በተቀናጀ መንገድ ሲነዛ ቆይተዋል ብሏል። ይህ መግለጫ የተሰጠው የክልሉ ጊዜያዊ አስተዳደር በትግራይ ወታደራዊ ኃይሎች ውስጥ ያሉ አካላት የፕሪቶሪያ ስምምነትን ለማፍረስና ክልሉን እንዳይረጋጋ እየሰሩ መሆናቸውን መግለጹን ተከትሎ ነው። ከጥር 15 ቀን 2017 ዓ.ም ጀምሮ አንዳንድ የትግራይ ሰራዊት ከፍተኛ አዛዦች የጥቂቶችን የስልጣን ጥማት ለማርካት ግልጽ የሆነ መፈንቅለ መንግስት ለማድረግ ሲንቀሳቀሱ ነበር ሲል ያወሳው መግለጫ በዚህ ሳምንት ግን በተለይ የሰሜን ምስራቅና የደቡብ ግንባር አዛዦች የሚመሩ ህገወጥ ድርጊቶች ተጠናክረው ቀጥለዋል ሲል አስታውቋል። የፌዴራል መንግስት እየተባባሰ የመጣውን ቀውስ እንዲረዳና ሁኔታው የበለጠ እንዳይባባስ ለመከላከል አስፈላጊውን ድጋፍ እንዲያደርግ አሳስቧል። አስተዳደሩ ዓለም አቀፍ ማህበረሰብ አስፈላጊ ጫና እንዲፈጥር ጥሪ ያቀረበ ሲሆን እርምጃ ለመውሰዱ ለትግራይ ህዝብ ሌላ ዙር ስቃይ ሊያስከትል እንደሚችል አስጠንቅቋል። ይሁን እንጂ ህወሓት በመግለጫው ትግራይ ውስጥ የተጀመረው ህግና ስርዓትን የማስከበር ስራ ጊዜያዊ አስተዳደሩና የፕሪቶሪያዊ ሰላም ስምምነት የሚያፈርስ ሳይሆን የተጀመረውን የሰላም ስምምነት ትግበራ ይበልጥ የሚያጠናክር የትግራይ ህገ መንግስታዊ ስርዓት የሚያስከብር የህግ የበላይነትና ተጠያቂነትን የሚያረጋግጥ በትግራይ ዘላቂ ሰላምና ጸጥታ የሚያሰፍና ብሔራዊ ጥቅሞቻችን ለማስጠበቅ የሚያስችል ነው ብሏል። ፓርቲው አክሎም ጊዜያዊ አስተዳደሩ ህወሓትና የትግራይ ሰራዊትን በመወንጀል ትግራይ ውስጥ ከቁጥጥር ውጭ የሆነ ሁኔታ ሊያጋጥም እንደሚችል በመግለጽ እያደናገረ ሶስተኛ ወገን ወደ ትግራይ እንዲገባ በቀጥታና በተዘዋዋሪ መንገድ ጥሪ እያደረገ ነው ሲል ተችቷል። በመጨረሻም የኢትዮጵያ መንግስትና የዓለም ማህበረሰብ የፕሪቶሪያ የሰላም ስምምነት በሙሉነትና በፍጥነት በመተግበር ወደ ዘላቂ ሰላምና መልሶ መቋቋም በሚወስድ መንገድ አወንታዊ ድርሻቸውን እንዲወጡ ጥሪ አቅርበዋል። አክሎም መላው ትግራይ ህዝብ
ህገ መንግስታዊ ስርዓትን ለማስከበር ተጠያቂነትን ለማረጋገጥ ሰላምና ጸጥታ ለማስፈን በሚደረጉ ስራዎች እንደተለመደው ወሳኙን ድርሻ እንዲጫወቱ ጠይቋል። ይህ በእንዲህ እንዳለ ትላንት የጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳ ከአሜሪካ፣ ጀርመን፣ ፈረንሳይ፣ ጣሊያን፣ አውሮፓ ህብረትና እንግሊዝ የተውጣጡ አምባሳደሮች በትግራይ ውስጥ ስለተፈጠሩ ክስተቶችና አስተዳደሩ ስላጋጠሙት ፈተናዎች ገለጻ ማድረጉን በኤክስ ገጻቸው ገልጸዋል። ውይይቱ ያተኮረው እየተባባሰ የመጣውን ሁኔታ እንዴት በተሻለ ሁኔታ ማቆም እንደሚቻልና የፕሪቶሪያ ስምምነት ሁሉም ወገኖች ወደ ተጨማሪ አለመረጋጋት እንዳይመለሱ ለመከላከል እንዲሰሩ ማረጋገጥ ነው ብለዋል። በተመሳሳይ መልኩ አረና ትግራይ፣ የትግራይ ነጻነት ፓርቲና ባይቶና የትግራይ የጸጥታ ኃይሎች ጠባቂ ተቋምና የትግራይ ህዝብ ደህንነት ዋስትና መሆን አለባቸው ብለዋል። ይሁን እንጂ አንድ ቡድን በኃይል ስልጣን ላይ እንዲደርስ የሚያደርጉ እንቅስቃሴዎች በትግራይ ላይ አደጋ ያስከትላሉ ሲሉ አስጠንቅቀዋል። ይህ በእንዲህ እንዳለ በሰበር የተሰማው ዜና ደግሞ በርካታ ሀገራት የጋራ መግለጫ መስጠታቸው ነው። አሜሪካ፣ እንግሊዝ፣ ኒውዚላንድ፣ ጃፓን፣ ኖርዌይ፣ ቤልጂየም፣ ቡልጋሪያ፣ ቼክ፣ ዴንማርክ፣ ጀርመን፣ አየርላንድ፣ ግሪክ፣ ስፔን፣ ፈረንሳይ፣ ጣሊያን፣ ሉክዘምበርግ፣ ሃንጋሪ፣ ኔዘርላንድ፣ ኦስትሪያ፣ ፖርቹጋል፣ ሮማኒያን፣ ስሎቬኒያ፣ ፊንላንድ፣ ስዊድን እና የተባበሩት መንግስታት ድርጅት ተወካዮች በጋራ ባወጡት መግለጫ በትግራይ ክልል የተፈጠረው ክስተት እንዳሳሰባቸው የገለጹ ሲሆን የተፈጠረውን ውጥረት በትኩረት እየተከታተልን ነው ብለዋል። በፈረንጆቹ በህዳር 2022 በደቡብ አፍሪካ ፕሪቶሪያ የተደረሰውን ስምምነት እንደግፋለን ያሉ ሲሆን ሁሉም አካላት ስምምነቱን እንዲያከብሩ ለመደገፍ ዝግጁ ነን ብለዋል። ኢትዮጵያ ለአዲሱ የአፍሪካ ህብረት ኮሚሽን አመራር አስፈላጊውን ድጋፍ ለማድረግ ቁርጠኛ ናት ብለዋል ፕሬዝዳንት ታዬ አጽቀሥላሴ። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ኢትዮጵያ ለአዲሱ የአፍሪካ ህብረት ኮሚሽን አመራር ስኬት አስፈላጊውን ሁሉ ድጋፍ ለማድረግ ቁርጠኛ መሆኗን ገልጸዋል። ተሰናባቹ የአፍሪካ ህብረት ኮሚሽን ሊቀመንበርና የቀድሞ ኮሚሽነሮች በአመራርነት ዘመናቸው ላበረከቱት አስተዋጽኦም አመስግነዋል። ተሰናባቹ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋቂ መሐማት የሥራ ኃላፊነታቸውን በ38ኛው የህብረቱ መሪዎች ጉባኤ ለተመረጡት መሐመድ አሊ የሱፍ ዛሬ በይፋ አስረክበዋል። በስነ ስርዓቱ ላይ ንግግር ያደረጉት ፕሬዝዳንት ታዬ አጽቀሥላሴ ተሰናባቹ ሊቀመንበር ባለፉት 8 ዓመታት የአፍሪካ ህብረት ኮሚሽንን በመምራት ያሳዩትን የላቀ አመራርና ቁርጠኝነት አድንቀዋል። በአገሪቱ ያሉ ውስብስብ ችግሮችንና በየጊዜው የሚለዋወጡ የጂኦፖለቲካ ሁኔታዎችን በጥበብ ማለፋቸውንም ገልጸዋል። በቁርጠኝነት በመስራት በአህጉሪቱ ተጨባጭ ውጤቶችን ማምጣታቸውን በመጥቀስ ምስጋናም አቅርበዋል። ፕሬዝዳንት ታዬ የአፍሪካ አህጉራዊ ነጻ የንግድ ቀጠና በሙሳ ፋቂ መሐማት የስልጣን ዘመን እውን የሆነ ቁልፍ ስኬት ነው ብለዋል። በተጨማሪም የአፍሪካ የቡድን 20 አባል እንድትሆን ማድረጋቸው ትልቅ የታሪክ ምዕራፍ መሆኑን ጠቅሰዋል። ይህ እርምጃ የአህጉሪቱን ዓለም አቀፋዊ ተጽዕኖ የሚያጎላ ጠንካራ ድል እንደሆነም ተናግረዋል። የቡድን 20 አባልነታችን የወንበር ጉዳይ ብቻ ሳይሆን አፍሪካ ለዓለም አቀፋዊ ኢኮኖሚያዊ ግቦች መሳካት ንቁ አስተዋጽኦ የምታደርግበት መድረክ ነው ሲሉ አክለዋል። ብዙ ስኬቶች የመመዝገባቸውን ያህል አሁንም በርካታ ፈተናዎች እንዳሉ አጽንኦት ሰጥተዋል። አዲሱ የህብረቱ ኮሚሽን አመራር ኃላፊነት የተረከበው የዓለም ስርዓት ከዚህ በፊት ታይቶ በማያውቅና ፈተና ላይ በወደቀበት ወቅት መሆኑን መገንዘብ አለበት ብለዋል። የአፍሪካን የልማት መሻት አደጋ ላይ የሚጥሉ ግጭቶች፣ ሽብርተኝነትና የአየር ንብረት ለውጥን ለመቋቋምና ለመከላከል ትልቅ ኃላፊነት እንዳለበት አስገንዝበዋል። ኢትዮጵያ አዲሱ የአፍሪካ ህብረት ኮሚሽን አመራር ስኬታማ ስራዎች እንዲያከናውን አስፈላጊውን ሁሉ ድጋፍ ለማድረግ ቁርጠኛ መሆኗን አረጋግጠዋል። የአፍሪካ ህብረት መቀመጫ እንደመሆኗ የላቀ ሚና ትወጣለች ነው ያሉት። በኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ የተመረቀው በጎዴ የተገነባው የኮር ጠቅላይ መምሪያ ካምፕ ለአገልግሎት መብቃቱ ለሰራዊቱ ትልቅ አቅም እንደሚፈጥር ተገልጿል። የፕሮጀክቱን መጠናቀቅ አስመልክቶ የላቀ አስተዋጽኦ ላበረከቱ አካላት የእውቅናና የሽልማት መርሃ ግብር ተከናውኗል። በቀጠናው የሚገኝ ክፍለ ጦር አዛዥ ኮሎኔል ዓለም መብራቱ ሰራዊታችን በጥሩ ሁኔታ እንዲኖር ይህን ትልቅ ካምፕ ተገንብቶ ለአገልግሎት ያበቁ አካላትን አመስግነዋል። አዛዡ የጎዴ ዞን ትልቅ የልማት አካባቢ መሆኑን ጠቁመው ለዚህም የሚስተዋሉን የሰላም እንቅስቃሴ ማስጠበቅ ይገባል ብለዋል። የፕሮጀክቱ ግንባታ ኃላፊ ሻምበል ኢንጂነር ምንተስኖት ሁሉንም አሟልቶ የያዘ ምቹ ዘመናዊ ካምፕ መገንባቱን ገልጸው ለዚህም የበላይ አመራሩና የፕሮጀክት ሰራተኞች ቁርጠኝነት የላቀ እንደነበር ተናግረዋል። ከአሁን ቀደም የተለያዩ ፕሮጀክቶችን በማጠናቀቅ ልምድ ያካበቱ መሆናቸውን ያወሱት ኃላፊው ለአካባቢው መስተዳደርም የበጎ አድራጎት ተግባራትን ማከናወናቸውን ገልጸዋል። የጎዴ ከተማ አገልግሎት የመሬት ልማት ዳይሬክተር ኢንጂነር አብዱራህማን መሐመድ የምረቃ መርሃ ግብሩን ተከታትለው በሰጡት አስተያየት ካምፑ በአካባቢው መገንባቱን ከሰራዊቱ አለኝታነት በተጨማሪ ለከተማው ትልቅ ውበትና ድምቀትን እንደፈጠረ ተናግረዋል።
የመጋቢት 4 ዕለታዊ ውጭ ምንዛሬ ተመንን በተመለከተ የኢትዮጵያ ንግድ ባንክ አንድ የአሜሪካ ዶላርን በ124.0086 ብር እየገዛ በ126.4888 ብር እየሸጠ ፓውንድ ስተርሊንግን በ155.2836 ብር እየገዛ በ158.3892 ብር እየሸጠ አንድ ዩሮን በ128.3365 ብር እየገዛ በ130.932 ብር እየሸጠ የስዊስ ፍራንክ በ136.6938 ብር እየገዛ በ139.4277 ብር እየሸጠ አንድ የኩዌት ዲናር በ402.3640 ብር እየገዛ በ410.4113 ብር እየሸጠ የቻይና ዩዋን በ16.9884 ብር እየገዛ በ17.3282 ብር እየሸጠ የዩናይትድ አረብ ኤምሬት ድርሃም በ33.7659 ብር እየገዛ በ34.4412 ብር እየሸጠ የሳውዲ ሪያል በ33.0073 ብር እየገዛ በ33.6675 ብር እየሸጠ መሆኑን አስታውቋል። ቸር ይቆዩን።